አንደኛው ሳይታችን የሚገኘው ወሎ ሰፈር ቦሌ ማተሚያ ጀርባ ሲሆን ወደ 660 ካሬ ላይ ያረፈ G+15 የሆነ ቢልዲንግ ነው። አፓርትመንቱ ሙሉ ለሙሉ ሬዚደንሻል ሲሆን ወደ ታች ሁለት ቤዝመንት ያለው እስከ አራተኛ ፍሎር ድረስ ደግሞ ለኦፊስ አገልግሎት የሚውል እንዲሁም ደግሞ ለካፌ እና ለሬስቶራንት አገልግሎት የሚውል ሲሆን ከ6ኛ ፍሎር ጀምሮ እስከ 13ኛ ፍሎር ድረስ ደግሞ የሚሆነው ለመኖሪያነት አገልግሎት የሚውል ነው። በካሬ 100,000 ብር ነው። እንዳከፋፈላቸው ዲስካውንት የምንሰጥ ሲሆን 30% ለሚከፍል 5% ዲስካውንት ይኖራል። 50% ለሚከፍል 10% ዲስካውንት ይኖረናል። እንዲሁም ደግሞ 100% ለሚከፍል ወደ 20% ዲስካውንት ይኖረናል ማለት ነው። ቶታል ፔመንቱ ወደ 7.7 ሚሊዮን ብር ነው። 20% ለሚከፍል ማለት ነው። ሙሉ ክፍያ ቢከፍል ቶታል ፔመንቱ የሚሆነው ወደ 6,100,000 ነው። ያ ማለት ከ1 ሚሊዮን ብር በላይ ዲስካውንት ይኖረዋል ማለት ነው። ፒያሳ የሚገኘው ሱቃችን አድዋ 00 ፊት ለፊት ነው። ወደ 1500 ካሬ ላይ ያረፈ G+10 ዱባይ ስታንዳርድ ሞል ነው እየገነባን ያለ ነው። ከ20 ካሬ ጀምሮ እስከ 140 ካሬ ድረስ አሉን ማለት ነው። ታዲያ እነዚህ ሱቆች እየሸጥን ያለ ነው ከ3.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው የሚሆነው ማለት ነው። እንግዲህ በ4 ወር ጊዜ ውስጥ እናስረክባለን ያልኩሽ ፕሮጀክት ይሄንን ይመስላል። በ1 አመት ከ6 ወር ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረስ ነው። G+15 የሆነ ስታንዳርድ የሆነ አፓርትመንት ነው ማለት ነው። ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው በመሃል ቦሌ ያለምንም ወለድ በ6.1 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ወደሚሆንበት፣ በተጨማሪ ደግሞ በመሃል ፒያሳ በ3.6 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ ባለቤት ወደሚሆኑበት ሪል ስቴት ነው ጎራ ብለን ያለ ነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እስቲ መጀመሪያ ራስሽንና የስራ ድርሻሽን አስተዋውቂልኝ። እሺ፣ ስሜ ሜላት ይባላል። የፕራይም ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ፕራይም ሪል ስቴት ብለሽኛል። ታዲያ ፕራይም ሪል ስቴት ማን ነው? በምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል? በጣም ጥሩ ጥያቄ ነው። ፕራይም ሪል ስቴት እንግዲህ ላለፉት 19 ዓመታት ያህል ኮንስትራክሽን ላይ ሲሰራ የቆየ ካምፓኒ ነው። እንዲሁም ደግሞ የኮንስትራክሽን ማቴሪያሎችን፣ ማሽነሪዎችን በማስመጣት ይታወቃል። ወደ ሪል ስቴቱ ዘርፍ ከገባ ኦልሞስት 3 ዓመታቶችን አስቆጥሯል። በእነዚህ 3 ዓመታቶች ጊዜ ውስጥ ደግሞ ከሲስተር ካምፓኒዎቻቸው ጋር በመሆን ያስረከቧቸው ፕሮጀክቶች አሉ። ለመጥቀስ ያህል ቦሌ አራብሳ ላይ፣ ሳር ቤት ላይ እንዲሁም ደግሞ አያት ላይ ፕሮጀክቶችን አስረክበናል ማለት ነው። በጣም ጥሩ። እንግዲህ ያው የተለያየ ቦታዎች ላይ ሳይቶቻችሁን አስረከባችኋል ማለት ነው። ታዲያ አሁን ላይ ፕራይም ሪል ስቴት ምን አይነት አዲስ ነገር ይዞልን መጣ? አሁን ላይ እንግዲህ ወደ 2 ፕሮጀክቶች ኦልሞስት በቅርቡ የምናስረክባቸው አሉ። ቦሌ ሚኒሊየም ጀርባ ያለው ኦልሞስት በ4 ወር ጊዜ ውስጥ የምናስረክበው ፕሮጀክት ነው። አንድ ደግሞ ቦሌ ጃፓን ላይ በ1 አመት ጊዜ ውስጥ የምናስረክበው ፕሮጀክት ነው። እነሱ ላይ አሁን ሽያጭ ጨርሰናል። አሁን ላይ አክቲቭ ሳይቶች ያሉ 3 ሳይቶች ናቸው። ቦሌ አትላስ፣ ቦሌ ማተሚያና ፒያሳ ላይ የንግድ ሱቆች ማለት ነው። አንደኛው ሳይታችን የሚገኘው ወሎ ሰፈር ቦሌ ማተሚያ ጀርባ ሲሆን ወደ 660 ካሬ ላይ ያረፈ G+15 የሆነ ቢልዲንግ ነው። አፓርትመንቱ ሙሉ ለሙሉ ሬዚደንሻል ሲሆን ወደ ታች ሁለት ቤዝመንት ያለው እስከ አራተኛ ፍሎር ድረስ ደግሞ ለኦፊስ አገልግሎት የሚውል እንዲሁም ደግሞ ለካፌ እና ለሬስቶራንት አገልግሎት የሚውል ሲሆን ከ6ኛ ፍሎር ጀምሮ እስከ 13ኛ ፍሎር ድረስ ደግሞ የሚሆነው ለመኖሪያነት አገልግሎት የሚውል ነው። 14 እና 15ኛ ፍሎር ላይ ፔንት ሃውስ ነው የሚሆነው። ላይ ደግሞ ቶፕ አፑ ላይ ቴራስ የምናገኝ ይሆናል። ቴራሱ ላይ ደግሞ ለሀዘንም ለደስታም የሚሆን ስፔስ ይኖረዋል ማለት ነው። አፓርትመንቱ እንደ አፓርትመንት አንድ ስታንዳርድ የሆነ አፓርትመንት ማሟላት ያለባቸውን ነገሮች አሟልቷል ማለት ነው። ይህም ስንል የከርሰ ምድር ውሃን ያካትታል፣ ሊፍቶችን ይኖረዋል፣ ስቴር እንዲሁም ደግሞ ጋርቤጅ ሹተርን ያካተተ ነው ማለት ነው። በጣም ጥሩ። እንግዲህ ያው ደስ የሚል ኢንፎርሜሽን ነው እየነገርሽኝ ያለሽው። ታዲያ እስቲ ወሎ ሰፈር ቦሌ ማተሚያው ጋር የሚገኘው ሳይታችሁ ካሬያቸውና ያከፋፈል ሁኔታ ምን ይመስላል? የቦሌ ማተሚያ የሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ነው ይዘን የቀረብነው። ባለ 1 መኝታ 77 ካሬ ጀምሮ፣ ባለ 2 መኝታ 98 ካሬ ጀምሮ እንዲሁም ደግሞ ባለ 3 መኝታ 123 ካሬ ጀምሮ አሉን ማለት ነው። እነዚህ በካሬ 100,000 ብር ነው።
እንዳከፋፈላቸው ዲስካውንት የምንሰጥ ሲሆን 30% ለሚከፍል 5% ዲስካውንት ይኖራል። 50% ለሚከፍል 10% ዲስካውንት ይኖረናል። እንዲሁም ደግሞ 100% ለሚከፍል ወደ 20% ዲስካውንት ይኖረናል ማለት ነው። ያ ማለት በካሬ እስከ 80 ሺህ ብር ድረስ ዲስካውንት እንሰጣለን ማለት ነው። የነዚህ ቤቶች ታዲያ ቅድመ ክፍያቸው 20% ነው የሚሆነው። ለምሳሌ ያህል ዋን ቤድሩምን ብናይ ቶታል ፔመንቱ ወደ 7.7 ሚሊዮን ብር ነው 20% ለሚከፍል ማለት ነው። ሙሉ ክፍያ ቢከፍል ቶታል ፔመንቱ የሚሆነው ወደ 6 ሚሊዮን 100 ሺህ ነው። ያ ማለት ከ1 ሚሊዮን ብር በላይ ዲስካውንት ይኖረዋል ማለት ነው። ቦሌ ላይ እንግዲህ በዚህ ፕራይስ ላይ አሁን ላይ ቼክ ብታደርጊ ማርኬቱ ላይ በዚህ ፕራይስ የሚሸጥ ካምፓኒ የለም። ሶ ይሄ ትልቅ ኦፈር ነው ማለት ነው። በጣም ጥሩ እንግዲህ ጥሩና በጣም አሪፍ በሚባል ሁኔታ ነው እንግዲህ ለደንበኛ ዲስካውንቱን ይዛቸው የቀረባችሁት። ታዲያ መኖሪያ ቤት ለሚፈልግ ሰው በዚህ መልኩ ኢንፎርሜሽን ከነገርሽን፣ እስቲ የንግድ ሱቅ ደግሞ ለሚፈልግ ሰው ምን አይነት ያመጣችሁት አዲስ ነገር አለ? ፒያሳ የሚገኘው ሱቃችን አድዋ 00 ፊት ለፊት ነው። ወደ 1500 ካሬ ላይ ያረፈ G+10 ዱባይ ስታንዳርድ ሞል ነው እየገነባን ያለ ነው። ወደ ታች 2 ቤዝመንት አለው። የንግድ ሱቆቹ የሚጀምሩት ከግራውንድ ጀምሮ ይሆናል። እነዚህ የንግድ ሱቆች ለተለያዩ ፐርፐዝ የምንጠቀምባቸው ነው የሚሆነው። የንግድ ሱቆቻችንም ያሉት በሁለቱም ሳይድ አስፋልት ነው የሚኖራቸው። ወደ ኤሊያና ዋን ዌይ መንገድ አለው። ወደ መሐሙድ ደግሞ በሁለቱም ሳይድ መንገድ ይኖረዋል ማለት ነው። እና እነዚህ ሱቆች ከ20 ካሬ ጀምሮ እስከ 140 ካሬ ድረስ አሉን ማለት ነው። ታዲያ እነዚህ ሱቆች እየሸጥን ያለ ነው ከ3.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው የሚሆነው ማለት ነው። እና እነዚህ ሱቆች ማግኘት የሚፈልጉ በቅድመ ክፍያ 20% ከፍለው የንግድ ሱቆቹን የግላቸው ማድረግ ይችላሉ። በጣም አሪፍ እንግዲህ ያው በጣም ጥሩ ነገር ነው ይዛችሁ የመጣችሁት። ታዲያ እስቲ ያው መኖሪያ ቤትም የንግድ ሱቅም ለሚፈልግ በዚህ መልኩ ከነገርሽኝ፣ ታዲያ ይህ ፕሮጀክት በስንት ጊዜ የሚረከብ ፕሮጀክት ነው? እሺ የመኖሪያ ቤቶቻችን ያ ማለት ቦሌ ማተሚያ ያለው ፕሮጀክታችን በ2 ዓመት ጊዜ ውስጥ ነው ዴሊቨሪ ማድረግ ያሰብነው። ቀድመንም የማስረከብ እቅድ አለን። የፒያሳ የንግድ ሱቆቻችን ደግሞ በ1 ዓመት ጊዜ ውስጥ የማስረከብ እቅድ ነው ይዘን እየተንቀሳቀስን ያለ ነው። በጣም ጥሩ። ያው በ1 ዓመትና በ2 ዓመት ባሉት ጊዜያቶች ውስጥ ከተቻለ ደግሞ ከዛም ቀደም ብሎ ለማስረከብ ነው እየሰራችሁ ያላችሁት ማለት ነው። በጣም ጥሩ። እስቲ ብዙ ነገር ነግረሽኛል። ታዲያ ፕራይም ሪል ስቴት ከሌላው ሪል ስቴት በምን ለየት ያደርገዋል? ፕራይም ሪል ስቴት ከሌሎች ሪል ስቴቶች የሚለየው የመጀመሪያው ደረጃ ሎኬሽን ነው። ልክ እንደ ስሙ ፕራይም የሆኑ ሎኬሽኖች ላይ ነው የምንገነባው። በሁለተኝነት ደረጃ ደግሞ ፕራይስ ነው። ፕራይም በሆኑ ሎኬሽኖች ላይ አፎርደብል ያላቸውን ፕራይሶችን ነው ይዘን የወጣ ነው ማርኬቱ ላይ። በሶስተኛው ደረጃ ደግሞ ዋነኛው የምንለው ፕራይስ እስካሌሽን ነው አይደለ? እኛ ጋር ፕራይስ እስካሌሽን የለም ማለት ነው። ምንም አይነት ጭማሪ የዋጋ ጭማሪ አይኖርም። ማቴሪያል ቢጨምርም ዶላር ኢንፍሌሽን ቢኖርም ምንም አይነት የዋጋ ጭማሪ አናደርግም። እንግዲህ በ4 ወር ጊዜ ውስጥ እናስረክባለን ያልኩሽ ፕሮጀክት ይሄንን ይመስላል። በ1 ዓመት ከ6 ወር ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረስ ነው። G+15 የሆነ ስታንዳርድ የሆነ አፓርትመንት ነው ማለት ነው። ሌሎችም ፕሮጀክታችን በዚህ መልኩ እየገነባን ያለ ነው። ያው ዴሊቨሪ ታይም ላይ አንታማምኛ። በጣም ጥሩ። ኦልሞስት ይሄ አልቋልም ማለት ይቻላል። አልቋል እና ደንበኞች ያው እዚህ አካባቢ የገዙ ካሉ ከአካባቢው አንጻር ሲታይ እና ደግሞ እንዲሁ ራሱ ሳይው ያለቀ ቤት ነውና አይ ቲንክ አሪፍ ይመስለኛል። እንደዚህ ራሱ በጣም ቆንጆ ነው። እዚህኛው ላይ እንግዲህ ሽያጭ ጨርሰናል። ሌሎች ፕሮጀክታችን ላይ ነው ሽያጮች ያሉት። እነሱንም ቶሎ ሳያልቅ የቤት ባለቤት ይሁኑ ነው የምንለው። በዚህ መልኩ ነው ገንብታችሁ በጣም አሪፍ የሚባል ሎኬሽን ለደንበኛ መርጣችሁ የምታቀርቡት ማለት ነው። ሎኬሽኖቹ እንደምታዩ ቦሌ አካባቢ የሚባለው ከቦሌ አየር መንገድ በቅርብ ርቀት ውስጥ ነው የሚገኘው። ትምህርት ቤቶች፣ ሆስፒታሎች በቅርብ ርቀት ላይ ያሉበት አካባቢ ነው ማለት ነው። እንግዲህ ፒያሳ የንግድ ሱቆች ያልኩሽ ይሄኛው ነው። G+10 ነው እንዳልኩሽ። አሁን ላይ በኦልሞስት ኮንስትራክሽን ከጀመረ 6 ወር አካባቢ ሆኗል። በዚህ 6 ወር ጊዜ ውስጥ የቤዝመንት ስራ ጨርሰን ፈርስት ፍሎር ላይ ደርሰናል ማለት ነው። ከዚህ በኋላ የሚቀረን በ1 ዓመት ጊዜ ውስጥ ለማስረከብ ነው እቅድ የተያዘው ማለት ነው። አስፋልቱም ያልኩሽ ይሄ ፊት ለፊት ያለው አስፋልት ነው። ይሄ ዋን ዌይ ወደ ኤሊያና የሚያስወጣው ነው። በዛኛው ሳይድ ደግሞ ያለው ወደ መሐሙድ እንትን የሚለው ቱ ዌይ ያልኩሽ ሳይድ ነው ማለት ነው። በጣም ጥሩ። እንግዲህ ያው እስቲ እዚህ አካባቢ ደግሞ ቢገዙ ምንድነው የተለየ ጥቅም የሚያገኙት ፒያሳ በመሆኑ ብቻ? ኦኬ ያው ፒያሳ እንደሚታወቀው አሁን ላይ በኮሪደር ልማት እየለማች ያለች ከተማ ነች። እንዲሁም ደግሞ አሁን ላይ እዚህ አካባቢ ላይ በፒያሳ በንግድ ሱቅ ይታወቃል። የወርቅ ቤቶች ምናምን እዚህ አካባቢ ላይ ለአከራዩም ብትይ ጥሩ ኢንቨስትመንት ነው። ገብቼ ልስራበትም ብትይ
አሪፍ የኢንቨስትመንት አማራጭ ነው ማለት ነው። የሚከስሩበት አይነት አካባቢ አይደለም ማለት ምንም አይደለም። በጣም አሪፍ። በጣም ጥሩ። እንግዲህ ያው እጅግ ለደንበኛ ተመራጭ በሆኑ መንገዶችን ነው ይዛችሁ የመጣችሁት ማለት ነው። ታዲያ ይህን ሁሉ ነገር ነግረሽኝ እስቲ መጨረሻ ላይ እናንተ ማግኘት የሚፈልጉ ደንበኞች እንዴት ሊያገኟችሁ ይችላሉ? በተጨማሪ ደግሞ ከሀገር ውጭ ላሉት ደንበኞችስ እንዴት ተደራጅተውናላችሁ? እሺ እኛን ማግኘት የሚፈልግ ደንበኛ ቢሮአችን ድረስ መምጣት ይችላሉ። ቦሌ ደንበል ማለት ነው። እንዲሁም ደግሞ በታች የምናስቀምጥላቸው ስልክ ይኖራል። እንዲሁም በዋትሳፕ ቴሌግራም ላይ እኛን ኮንታክት ማድረግ ይችላሉ። የውጭ ያሉ ደንበኞቻችን ደግሞ በዲኤችኤል የሚጨርሱበት መንገድ ይኖራል ማለት ነው። እንግዲህ በጣም ጥሩ መረጃዎችን ነው ስትሰጪኝ የቆየሽው። በጣም ጥሩ ቆይታ ነበረኝ። በጣም አመሰግናለሁ። እኔም እዚህ ድረስ መተሽ ስለጎበኘሽኝ በጣም አመሰግናለሁ።